አንድ ማይቆጨኝ ምንድነው ራሱ ሊሸልል የመጣውን ሰው መክር ያለው ሊያስፈራራ ጎዳ ምን የተለመደ ነገር አለ መሰለኝ ሶሻል ሚዲያ ላይ እንዲያረጋለው አሳስርሃለው ጠበቃ አለኝ። አንድ በጣም የረሱ የነበረው በጊዜው ምንድነው እኔ አዲስ አበባ ዩኒቨርሲቲ ክሎዝ ቱ 20 ዓመት ያስተማርኩ ሰውና ሎ የወሰድኩ እንደ ኮርስ የወሰድኩኝ በጣም ሌጋል ባክግራውንድ አቅም ያላቸው ሰዎች በዙሪያ እንዳሉም they forgot that ረስተውታል። ጸጥ ማለት እንዴት ይጨፈር እንደነበረ ልነግራችሁ አልችልም። ኤኒዌይስ ያ ሆነ እንግዲህ አሁን የምታዩት ላይ 1000 ምናምን ክሎዘር ቱ 1000 ምናምን መቶ ምናምን ሰው ነው አይደል? መቶ ምናምን ሰው 1000 ምናምን ሰው እንትን ያለው 1000 ምናምን ሰው የተጎዳው ማለት ነው። 1 ምናምን ቢሊዮን ብር ነው ጉዳቱ የነበረው። ለሚቴሊው መኪኖቹ የመጀመሪያ የተረከቡትም ማን እንዳመጣ ምናምን we have the information ወላሂ ነው የምነግራችሁ። ቢኒዚ ያለ we know እኔ በስም ልነግር ማን የመጀመሪያዎቹን መኪና ሰፕላይ እንዳደረገ አውቃለሁ። በስንት ሰፕላይ እንዳደረገ ተው በሚል እንትን ስንል ማለት እኔ ሊገባኝ አይችልም። እነማን ጅቡቲ ላይ መኪና ሰፕላይ እንዳደረጉ እናውቃለን። ቀጥሎ ኮሚቴ ተብሎ እንዲህ አይነት የሚባል እኔ አንድ ነገር እስቲ ለአእምሯችሁ ራሳችሁን ጠይቁ። መኪና ማስመጣትና መሸጥ እኮ የተለየ it's not a nuclear science, it's not a different concept። አንድ ሰው መኪና ከቻይና ከሆነ የሚያመጣው ጅቡቲ አምጥቷል፣ ከጅቡቲ ወደ ኢትዮጵያ ያስገባል። ምንም የተለየ አምባሳደር ቅብርጥስዬ ምናምን ጅቡቲ ሄዶ ፓካንድና ስፕሊት የሚወርድበት እንትን የለም፣ ምክንያት የለም። ምንም ስፕሊት የሚያስፈልግበት እንትን የለም። ጅቡቲ ይመጣል፣ ከጅቡቲ ወደ አዲስ አበባ ይገባል፣ አለቀ። የአምባሳደር ጅቡቲ ሄደ የሆነ ቦታ ሲደርሱ you should ask ለምን መኪና መጣ ጅቡቲ? ከጅቡቲ እኮ ባይዘው 1 ሳምንት አይፈጅም። በቃ አስገብተ መኪናን ማከፋፈል ነው፣ አለቀ። ወይ አምጥታ ያሳይተህ ማከፋፈል ትችላለህ። ግን ጅቡቲ ሰው የሚሄድበት ምንም እንደዛ አይነት ሪዝን አልነበረም። ግን የሚያናደኝ ምን መሰላችሁ? በጣም የሚያበሳጨው ይሄ ሁሉ ሰው ተበላ። በቃ ይሄ ሁሉ and we all are responsible by the way we all are responsible ሁላችንም ኢንፍሉዌንስ ማድረግ የምንችል ቢዝነስ ጋር ቀረብ ያለ መረጃ ያለን ሰዎች we are responsible 1000 ምናምን ሰው ሲጎዳ በቢዝነስም አይተን እኔም ሁላችንም we are responsible። ከዛ በኋላ እንግዲህ እኔና ቢኒ ላይ የነበረውን ጫና እንዳየሁት ያ ልጅ ማነው አሁን ታምባለው ምን ጫና እንደደረሰበት ልገምት ይችላል። እና ይሄ ነገር መደገም የለበትም። ኤቭሪዴይ መነገር አለበት። ሰዎች በዚህ ደረጃ ሊጎዱ አይገባም። it has become a mood። አንድ ሰው እየወጣ የሆነ ቼኑን እና ምናምኑን እያንቀላቀጨ ቢሊዮነር ነኝ ሚሊዮነር ነኝ ይላል። ጉሸት I'm sorry ሌብነት ነው። እኔ እነግራቸዋለሁ። ቢሊዮነር ሚሊዮነር ምናምን እንዲህ ቼኑን እያሳየ ምናምን ፕሩፍ ማድረግ አይጠበቅበት፣ ስራ መስራት ነው የሚጠበቅበት። ስንቱ ግን የሀገር ገንዘብ እየተበላ እንደሆነ በውስጥ እንሰማለን። ትላንትም ተጮኋል፣ ነገ ሌላ ይከሰታል።